እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን ነው እንቀጥላለን። ቶሎ በይ ተደብቄ ስለሆነ እነሱ ጋር ላይቭ ላይ ነኝ። ያው ጋርዴ መጣ ሶፎንያስ ዋሲሁን ነኝ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን ነው እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም አዝኛለሁ። ጥሩ ሰው ነው። ለራኪብ መኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኪብ ጎበዝ ሆነሽ ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነውና ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነውና መቅዲም መቅዲሹ ያላት አባይ ቲቪ ላይ በኢቢኤስ ነውና ኢቢኤሶች እኔን ብትቀጥሩ ያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱፍ ሳረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሁድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው። እና ምን አለች መሰላችሁ ዳይት ምንድነው ምግብ አመጋገብህን አስተካክልና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ እንትን ትላለህ ብላም ብላይ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አደረገ አሸነፈ እና ገባ። ግን ደግሞ ዳንኤል ተገኝ ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን ያቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን ያቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ ወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው ማወራ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንደመሆኑ ግን እግዚአብሔር ምሮኛል። አረፋታስጭ እግዚአብሔር ምሮኛልና 1200 ሰው ያየ ነው በይዘው እኔጋ እንኳን ደስ አለ እኮ። ይሄ ልጅ ፎሎ አድርጉት በእናታችሁ እያወረዳችሁ መጨረሻ እንደመሆኑ ግን እግዚአብሔር ምሮኛል። አረፋታስጭ እግዚአብሔር ምሮኛልና እና ምን ልላችሁ የምፈልገው ኢቢኤስ ቢቀጥረኝ ደስ ይለኛል። አሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስከረም። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወደዚህ ወዴት አካባቢ ነው ያለው?
አይደለም ቻሪቲ ያለው ይታካ የከብቻ የካኮተቢ አካባቢ ቦርናጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ላይቭ ላይ ነኝ። ጋርዴ መጣ ቶሎ በይ ተደብቄ ስለሆነ። እሺ ልጀምር። መላው ኢትዮጵያውያን፣ በመላው ዓለም የምትገኙ ኢትዮጵያውያን፣ የተከበራችሁ ኢትዮጵያውያን ሁላችሁንም ከዚህ በፊት ፌስቡክ ላይ ጽፌ ነበረ እንዳያችሁት ይቅርታ ጠይቄያለሁኝ። አሁንም ማልቀስ አልፈልግም፣ ግን በቃ ይቅርታ አድርጉልኝ። እኔ በጣም በምድር ተሰቃይቻለሁ። በጣም እግዚአብሔር ስጋው ደሙን አቅምሶኛል። ቆርብ ያለው አሁን እኔ ህይወቴ ተቀይሯል። ይህንም ብቻ ወቁልኝ። የኢትዮጵያ ሕዝብ የካ ኮተቤ ነው የተኛሁት። ኮተቤ መምህራን ኮሌጅን አልፍ ብሎ ያለው ኤካ ኮተቤ ነው ያለሁት። መታችሁ ጠይቁኝ። በጣም ተጎድቻለሁ። ገና እያገገምኩኝ ነው። ሰውነቴም ገና እየተመለሰ ነው። መላው የኢትዮጵያ ሕዝብ መልእክቴን አድርሱልኝ እባካችሁ። መታችሁ ጠይቁኝ። ሰው ናፍቆኛል። የኢትዮጵያ ሕዝብ ናፍቆኛል። ሰይፉ ፋንታሁን ጋር ገብቼ ይቅርታ ለመጠየቅ በጣም ጓጉቻለሁና ጤናዬ እንዲመለስ ጸልዩልኝ። ክርስቲያኑ ሙስሊሙም ተዋቶይ ክርስቲያኑ ሙስሊሙ ሁላችሁ ይቅርታ እንድታረጉልኝ እጠይቃለሁ። ሶፎንያስ ወሲሁን ነኝ። ትንሽ ፀጉሬ ስለተላጨው ነው ኮፍያ ያደረኩት። ይቅርታ እንጂ ለእንትን አይደለም እንድሽ ላርጋት እና በጣም በድያችኋለሁ። በጣም አስቀይሜያችኋለሁ። ከኔ የማይጠበቅ ስራ ሰርቻለሁ። አንገታችሁን ብዙዎቻችሁን አስደፍቻለሁ። ይቅርታ አድርጉልኝ። ይህንን ቪዲዮ በአሁኑ ሰዓት የምትመለከቱ ቅረጹኝ፣ ስክሪን ሪከርድ አድርጉልኝ፣ ለሰይፉ ፋንታሁን አድርሱልኝ። ሰይፉ ፋንታሁን ከህዝብ ጋር እንዲያስታርቀኝ እጠይቃለሁ። ሰይፉ ፋንታሁን አስወጪው፣ ይሄን ልጅ ይቅርታ አስወጡት። አላወቀኝም አንዱ ይሄ ከዚህ ጋር ያለውን ሜድ ምናምን ማውራት አልቻልኩም። አውጣል አንተ ነህ ያስገባው። አውጣው እስቲ ናውጣው። አንዴ አሁን እኔ ቁም ነገር ነው እያወራሁ ያለሁት። አስወጣው። እየረበሸ ነው። ስክሪን ሪከርድ እየተደረገ ውጣ። ወይ ዝም በል ወይ እንትን ልበል። ይሄ እኮ ቪዲዮ ነው። ይሄ ቪዲዮ ብዙ ሰው ጋር ይደርሳል። ሼር እንደውም ሪኮኔክት ሆናል። ሶፎንያስ ወሲሁን ነኝ። ጋዜጠኛው ነኝ። የኢትዮጵያ ቴሌቪዥን ከናፍቆት ትዕግስቱ ጋር በተለይ ናፍቆት ጋር ረዥም ስራ ሰርተናል። እንደምታስታውሱት የኢትዮጵያ ቴሌቪዥን እና በጣም ብዙ አቅም ያለኝ ልጅ ነኝ። ድጋሚ በሚዲያው ላይ መጥቼ ሚዲያውን ማነቃነቅ የምችል አይነት ሰው ነኝ። እሱን አምናለሁኝ። ፀጉሬ ላሳያችሁ፣ መላጣሁኝ እና ጺሜም አድጓል። ገዳም ቆይቼ 6 ወር ስጋው ደሙን ተቀብዬ ድኜ ነው የመጣሁት። በዚህ በጣም ደስተኛ ነኝ። የኢትዮጵያ ሕዝብ ደግሞ ይቅርታ ባይ ነው። ሰይፉ ፋንታሁን ጋር ይሄ ቪዲዮ እንዲደርስ አድርጉልኝ። ለሰይፉ ንገሩልኝ። ምናልባት ከዚህ በኋላ ሆስፒታል ልቆይ የምችለው 20 ቀን ወይ 15 ቀን ነው የሚሆነው። ምናልባት የአዲስ ዓመት እንግዳው አድርጎኝ ከእናቴ ጋር መድረኩ ላይ ተንበርክኬ የኢትዮጵያን ሕዝብ ይቅርታ እንድጠይቅ በዚህ አጋጣሚ ለምናችኋለሁ። ስክሪን ሪከርድ ያደረጋችሁትን ፖስት አድርጎ የኔን ቪዲዮ ፖስት ያደረጉትን ሁሉ ደግሞ ኢትዮጵያውያን ፎሎ አድርጓቸው። ይህንን ቪዲዮ ለመላው ዓለም እንድታደርሱልኝ በእግዚአብሔር ስም እማጸናለሁ። እየቀረጻችሁት ነው አይደል? ቪዲዮ በጣም ጥሩ። ስለዚህ ይህን ቪዲዮ ሪፖስት አድርጉልኝ። ዩቲናስ እና ዶናይ ጋር እንዲደርስ አድርጉልኝ። እኔን ያዋረደው እኔን ወደ ህይወት መንገድ ወደ ተሻለ መንገድ ነው የመለሰኝ። በነገራችሁ ላይ ፍሬዘር ፍቃዱን አልተቀየምኩትም። በዚህ አጋጣሚ ፍሬዘር ፍቃዱ ወንድሜ ነው፣ የአዳማው ያስደበደበኝ ልጅ። በጣም ነው የማመሰግነው። ለትልቅ ክብር ለቁርባን ለስጋው ደሙ እንድበቃ አድርጎኛል።
ቀላል ነገር አይደለም አይደለ? ስጋው ደግሞ ዝም ብሎ የምትቀበየው ነገር አይደለም እና ለስጋው ደግሞ እንድበቃ ስላደረገኝ በጣም በጣም ከልብ አድርጌ አመሰግናለሁ። እሱ አስደበደብኩ እንደዚህ ያደረግኩ ይላል፣ ግን እኔ ድብዳቦ ምኑ ደግሞ የሚገርማችሁ የመድኃኔዓለም ቀን ህዳር 27 ከህዳር 27 ጀምሮ እኔ ህይወቴ ተበላሽቷል። በቃ ግን መጋቢት 27 የሆሳዕና ዕለት ታስታውሱ ከነበረ መጋቢት 27 እሑድ ነበረ፣ የፋሲካ አንድ ሳምንት ሲቀረው ማለት ነው አይደለ? የዛን ቀን ለአባ መድኃኔዓለም በህልማቸው ሶፎንያስን ኃይለ ገብርኤልን አቁርቡት አለ፣ መልእክት ላከ። ይህ በጣም ድንቅ ነገር እኮ ነው። ከዛ አባ ጠሩኝና መድኃኔዓለም በህልሜ ነግሮኛል። የሰማሽኝ ነው? መድኃኔዓለም በህልሜ ነግሮኛል ቁረብ አሉኝ። ቤተሰብ ከለከለኝ ማለት ነው። ከዛ እኔ ያልኩ እንደዛ እግዚአብሔርን እንትን ነው የምፈልገው፣ እግዚአብሔር ከጠራኝ ምን ችግር አለው ብዬ ገባው። በቃ ቆረብኩ ማለት ነው። እና በዚህ አጋጣሚ የቆረበች ቆንጅዬ ቀይ ሴት ፀጉሯ ዘንፈል ያለ ካለች ለትዳር ይኸው ባዶ ነው። ሰይፉ ጋር ያገናኘን መስከረም 1 የእንቁጣጣሽ ዕለት በተለይ ምክንያቱም አዲስ ዓመት፣ አዲስ ተስፋ፣ አዲስ ማንነት፣ አዲስ ነገር ስለሆነ ሰይፉ ፋንታሁን ጋም በተለይ መቅዲሾ፣ በዚህ አጋጣሚ መቅደስ ደበሳይ የኢቢኤስ በጣም ላመሰግናት እፈልጋለሁ። ምክንያቱም መቅዲን ውደዷት። መቅዲሾ ጋም ምናልባት ሰይፉ ጋር ካልተሳካ መቅዲሾ ጋም እኔ እንደውም መቅዲ ጋር ብቀርብ ደስ ይለኛል ፍቃዷ ከሆነ እና መቅደስ ደበሳይ 11,505 ብር ከፍላ ሃሌሉያ ሆስፒታል አንድ ግሉኮስ እንድወስድና ህይወቴ እንዲድን አድርጋለች እና መቅደስ ደበሳይ ኢቢኤስ ይህንን ቪዲዮ እሷም እንዲደርሳት አድርጉልኝ። መቅዲዬ ሰይፉ ላይ ያገናኘን በጣም አድርጌ አመሰግንሻለሁ። ሌላው ደግሞ ዶክተር ዮናስ ባህረ ጥበብ የስጦታ የአእምሮና የሱስ ማገገሚያ ማዕከል ዋና ዳይሬክተር 250,000 ብር ወጪ አድርጎ የኔን ባይፖላር ዲስኦርደር ሕክምና እንዳገኝ አድርጓል። አሁን የምገኘው የካ ኮተቤ ነው። የካ ኮተቤም ከዚህ በፊት ኮቪድ ላይ ከፍተኛ ርብርብ ሲያደርግ የነበረ ተቋም ነው። ዶክተር መገርሳ በዚህ አጋጣሚ ከልብ አድርጌ አመሰግናለሁ። አሁን ላይ ሕክምና የተሳካ እንዲሆን ከፍተኛ እገዛ እያደረገልኝ ያለው በተለይ ክፍልም የተሻለ ክፍል በማስተኛት ምግብም የተሻለ ምግብ እንድበላ ፕላን ፕሌት እንደወስድ ነው። ስመጣ በጣም ከስጬ ነበር። አንድ ፎቶ ተለቆ ነበር። ይሄ ልብስ ለብሼ ይሆን አላውቅም። በጣም ከስጬ ሟች ነበር የምመስለው። አሁንም ገና እያገገምኩኝ ነው። እስከ መስከረም ደግሞ ወፍሬ ፏብዬ አምሬ ለመምጣት ያብቃኝ። በጣም ወዳችኋለሁ። ዶክተር መገርሳ አመስግኑልኝ። ናፋ ሲል ኮሜንት አንብብ። የኢትዮጵያን ሕዝብ ይህን ነገር አጥፋውኛው። እሺ የኢትዮጵያን ሕዝብ በጣም አድርጌ አመሰግናለሁ። በጣም ብዙ ሰው አልቅሷል። በተለይ እናቴ ላይ ዘይት ልደፋ ምናምን የነበረበት ሲን ሸገር ኢንፎ ላይ አይተዋል። ቀርቦ ነበርና ማሚን እያየኋት ነበር ኢንተርቪዋን ቲክቶክ ላይ ተቆራርጦና በጣም ነበር ያዘንኩት። ያ ሁሉ የሰይጣን ስራ ነው። ስለዚህ ይቅርታ አድርጉልኝ፣ እከሳችኋለሁ። አሜሪካን ሀገር እንዲሄድ ሁኔታዎች እየተመቻቹ ነው። ያው ታውቃላችሁ ቪዛ ነው የቀረኝ። ግን እናንተ ይቅርታ ካደረጋችሁልኝ አሜሪካን ሀገር ለሕክምና 3 ወር ሄጄ ተመልሼ መጥቼ ኢትዮጵያ ሊስትሮም ጠርጌ ቢሆን እቺ ምስኪን እናቴን መጦር እፈልጋለሁ እና በቃ በተቻላችሁ መጠን እርዱኝ። ሰይፉ ፋንታሁን ጋር ቪዲዮ እንዲደርስ ሪፖስት አድርጉ።